እሺ ሄሎ እሱ አቤት። አይሰማም? ይሰማል። እስቲ ሚስት ፈልግልኝ እሱ። ያላ ቀበሌ ጠይቅ። የሚስት አገናኝ ኤጀንሲ ነው ወሰን ያለ ማን ነው? እሺ ኢስሐቅ እሱ ወት ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና አሁን አለ ማለት ነው ሲፈጥር ሰው ሲፈጥር ለምንድን ነው አንዱን ደካማ አንዱን ጠንካራ አንዱን ጎበዝ አንዱን ሰነፍ አድርጎ ለምንድን ነው የሚፈጥረው? ማለት በኋላ ላይ ደግሞ ሰነፉ በጣም ይጎዳል። እዚህ ዓለም ከመጣ በኋላ በጣም ህይወት ይከብደዋል። እንደ ሰዎች እኩል ሆኖ አይኖርም። በጣም ችግሮች ይደራረቡበታል እና መጨረሻ ላይ ደግሞ ወደ ጥያቄው ደግሞ ወደ አላህ ይወስዳል ማለት ነው። ደካማው ሰው ነገሮች ሲደራረቡበት ፈጣሪ ምን አድርጌ ነው መጀመሪያ እንደዚህ ፈጥረኝ ደካማ ለማረከኝ ወይ ደግሞ ከሰዎች በታች ለማረከኝ ብሎ እሱ ላይ ጥያቄዎች ይነሳሉ። አሁን አንዱ ደግሞ እኔ ነኝ ገባ ለምንድን ነው ይሄ የሚሆነው የሚለው ለምን ዓለም እኩል አልሆነችም እምነትህ የሚለው ጥያቄ በጣም ሁሌም እንትን ነው። እስቲ እምነትህ ምንድን ነው? እኔ ሙስሊም ነኝ። አንተ ሙስሊም ነህ? እሺ የትንሣኤ ቀን የአካል ጉዳተኛዎች ትክክለኛ ህይወት ያለው በቀጣይ ዓለም እንደሆነ ታምናለህ አይደል? ወይንስ እዚህ ዓለም ላይ ነው ጨርሰህ የምትሄደው? አይ ያው እኔ ጥያቄው የሚሆነው ነው ብቻ እንጂ አላህ ስማ አዲያለ ካዳት በቀጣዩ ዓለም ላይ ትክክለኛ ህይወት የዛ ዓለም ህይወት ነው። ይሄ ጉድለት የሚሆነው መቼ እንደሆነ ታውቃለህ? ከአምላክ ዘንድ የጉድለት መገለጫ ቢሆን ኑሮ ነው። የአካል ጉዳተኞች ከአምላክ ዘንድ የጉድለት መገለጫ ነው ወይ? አይደለም፣ ፍጹም። ሰዎች ከአምላካቸው ዘንድ በምናቸው ነው የሚለኩት? በአካላቸው ነው ወይ? አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላሃ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ውጭ ቅርጻዊ ሰውነታቸው ወደ ውጭ የቅርጽ ሰውነታቸው አይደለም የሚመለከተው አሉ። ወደ ቅርጻችሁም ወደ ተክለ ሰውነታችሁ ሳይሆን የሚመለከተው ወደ ልባችሁና ወደ ስራችሁ ነው አሉ። ገብታችኋል? ወደ ልባችሁና ወደ ስራችሁ። ከነቢያቶች መካከል አይኑ ማያይ ነበር። ይህን አታውቅም? ነገር ግን ትልቁ ጸጋ እሱ ገባ ሰባ አንድ ይቅርታ እሱ እኔ ደካማ ምልህ እንዳጠቃላይ ነው። ከአእምሮም ይጀምራል። ገባ ደካምነት ሁሉም የሚበልጠው ሁሉም ደግሞ የአእምሮ ደካማነት ነው። ከአካል ጉዳት ምናምን ሳይሆን የአካል የአእምሮ ገባ ለመለሰላ አዳምጠኝ፣ ተረጋጋ። የአእምሮ ድክመት ያለበት ሰው ለይሰት ዐለይሂ ተካሊፍ ሸርዕያ ሸሪዓዊ ግዴታ የለበትም። ይሄ ሰው ምንም ወንጀል የለበትም። ያለምንም ኃጢአት ሆኖ ነው ይሄ ሰውዬ ከአላህ ሱብሓነሁ ወተዓላ ፊት የሚቀርበው። አእምሮ ያለው ሰው እስከተባለ ድብን ያለ የኃጢአት ባለቤት ሆኖ ነው ከአምላኩ ፊት የሚቀርበው። ስለ ከፈጣሪ ዘንድ ስላለህ ማንነት ማሰብ እንጂ ያለባችሁ የአካል ጉዳት ያለበት ሰው ከሰዎች ዘንድ ያለውን ወይም ስለ ምድራዊ ህይወት አይደለም ማሰብ ያለበት። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነገ የትንሣኤ ቀን የአካል ጉዳተኞች በደረሰባቸው ጉዳት ያክል ምንዳን ይሰጣሉ አሉ። የዛኔ የሚሰጡትን ምንዳ በሚያዩ ጊዜ ምን ነው በምድር ላይ ከዚህ በላይ ጉዳት ደርሶብን በነበር ብለው እስኪመኙ ድረስ በጸጋው ያንበሸብሻቸዋል አሉ። እንዲሁም ደግሞ የሙሉ ጤና ባለቤቶች የአካል ጉዳተኞችን በሚያዩ ጊዜ ምን ነው በምድር ላይ እኛም እንደነርሱ የአካል ጉዳት ደርሶብን በነበር ከጤናችን ይልቅ ይህን ሁሉ ጸጋ የምናገኝ ቢሆን ኖሮ ብለው እስኪመኙ ድረስ አሉ። አንተ በቀጣዩ ዓለም ያለው ጸጋ እንደሚሻል እመነሱ፣ አስብ። አላህ ይህን በቁርአን ላይ የተነገረ ይሄን ነው። አትውጣ ወንድም እየሰማ አላህ በቁርአን ላይ ምን አለ? ሐታ ለነቢያቶቹ ወለልአኺረቱ ኸይሩን ለከ ሚነል ኡላ ናቸው። ከቅርቢቱ ከዚች ዓለም ይልቅ ከአጠፊዋ ከጊዜያዊ ዓለም ይልቅ
የመጨረሻይቱ ዓለም የዘላለማዊ ህይወት እርሷ ትሻላቸዋለች እያለ ይናገራል። ያ ነው። ስለዚህ ይሄ ነገር ጉድለትና ነቅስ ተደርጎ የሚታሰበው ከፈጣሪ ዘንድ የጉድለት መገለጫ ቢሆን ኑሮ ነው። ነገር ግን ያ አይደለም በፍጹም ከፈጣሪ ዘንድ። እንዳውም ነቢያችን ሰለላሁ ዐለይሂ ወሰለም ይሄ አካል ጉዳት ለደረሰባቸው ሁሉ ምን እንደሚያገኙ ተናግረዋል። አላህ በሐዲስ አልቁድሲ ላይ ምን አለ? ሁለት አይኖቹን የያዝኩበትን ባሪያዎችን አወጥቱ ቢሂመል ጀና፣ ነገ የትንሣኤ ቀን ገነትን ነው ለውጭ የምሰጠው አለ። አያ አይደለም ነገ የትንሣኤ ቀን ምንዳው ምንድን ነው? ገነት ነው። ይሄ ነው ኢስላም ያስተማረው። በምድር ላይ ሰዎች የአካል ጉዳት ደርሶባቸው ከሆነ በቀጣዩ ዓለም ጸጋ አላቸው። ሐታ ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውክ ለቲ ይሻኩሃ አሉ። አንድ አማኝ ሙስሊም የሆነ ሰው በምትደርስበት መከራ በምትደርስበት አደጋ ምንዳ ይጻፍለታል፣ በምትወጋው እሾህ እንኳን ሳትቀራሉ። ይሄ ነው። ነገር ግን ይሄ ሁሉ መከራ ደርሶብህ በቀጣዩ ዓለም ምንም አትሰጥም ብትባል ኑሮ ነበረ። ይሄ ነው ትልቅ ክስረት ብሎ ማለት ቦታቸዋል አይደለ? ያ ነው። ሲቀጥል ኢስላም አላችሁ። ኢስላምን ከሰጣችሁ ሌላ ትልቅ ጸጋ የለም ከዚህ በላይ። ስንት ጤና ሙሉ ኑሮህ አንተ ይሄንን ኢስላምን ባይኖርህ ወላሂ ምንም እንደሌለህ ነህ ከፈጣሪ ዘንድ። ነገር ግን ኢስላምን ያክል ጸጋ ሰጥቷችሁ ከሆነ ከምንም ነገር በላይ ትልቅ ጸጋ እንዳላችሁ አስቡ። ነቢያቶች እስር ቤት ውስጥ ገብቶ ዩሱፍ ዓለይሂ ሰላም ቦታቸዋል አይደል? ያ ሁሉ መከራ ደርሶበት ነገር ግን ትልቅ ጸጋ አለ ከኔ ዘንድ አምላኬን አላህን አውቃለሁኝ ብሎ ይህን ትልቅ ጸጋ እንደሆነ ይመጻደቅ ነበር በእስር ቤት ባለቤቶች ላይ። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ይላል። ያቸዋል ወዐለ ናስ ወላኪን አክሰረ ናስ ላ ያዕለሙን። ያናስቡ ቦታቸዋል። ሌላው ነገር የመጨረሻ ሐታ አምላክ አላህ ሱብሓነሁ ወተዓላ የሚወዳቸው አካሎች ነቢያቶች ከአንተ ከእኔ ከማንም በላይ መከራ የደረሰባቸው እነሱ ናቸው። ማስረጃ አለ ወይ? አዎ አለ። ያ ግን በቀጣዩ ዓለም ያለውን ጸጋ ወይም ከአምላክ ዘንድ ያለውን ጸጋ ዝቅ እንዲሉ አላደረጋቸውም። መከራ በእነርሱ ላይ ነው ከማንም በላይ የወዛው። ይሄ ሊታወቁ ይገባል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ አሸዱ ናሲ በላአን አልአንቢያ ሱመ አልአምሰል ፈልአምሰል አሉ። ከሰዎች ሁሉ በላይ መከራ የደረሰባቸው ነቢያት ናቸው አሉ። አየህ አንተ ከነርሱ አትበልጥም። ማንም ሰው ምድር ላይ ያለ ሰው እንደ ነቢያቶች መከራ ያደረሰበት የለም። እንደነሱ ይሄ ነው። ይሄን ይመስላል። እዚህ ከሱ ጋር የምኖሩ ልጆች በጣም እያስቸገረ ነው። እዚህ አይ በቃ ልጆቹን እንትን እያደረገ ነው ታውቃለህ። ወደ እውነተኛ ኢየሱስ ነው ምናምን ብሎ ማለት ነው። ጌታ ሰው ነው። አዎ በቃ እዚህ ይሰራል። ዱባይ ከኛ ጋር ነው የሚሰራ። ልጆቹን በጣም እያስቸገረ ነው። ዘውና ናና ሁሴን ጋር ገባው ሼር አድርጌበት ነበር። ይኸው እምቢ አለኝ። ግን የሚጠይቀውን ጥያቄ ጠይቄያለሁ። እሱ ምናምን ይለኛል። ና ይዛ እሱ ጋር ስትሄድ ና አሁን ልገባ ነው ብለህ ባንተ አስገባው። አሁን አይገባልም። ከና አካውንቱ እኮ ልኬልኝ ነበር። ግን ገባለሁ ገብቻለሁ ጥያቄን አልመለስልኝ ምናምን አለኝ። ታውቃለህ እሱ ደውልለትና አሁን ና ያስገባህ ገስት ላይ ይላል። ደውልለት። እሺ አሁን ጽፍለታለሁ። እሺ እሺ ከላይ ያለሽው ልጅ ሰላም ይሰማሻል? አሁን ይሰማል። እሺ ጥያቄ አለሽ? የለም። እሺ ምን እንታዘዝ? ምን ነበር? እስልምናን መቀበል ፈልገሽ ነው? አዎ። እሺ ስለ እስልምና ከዚህ በፊት ስናስተምር ሰምተሻል ወይንም ሌሎች ሲያስተምሩ ወይንስ እንገርሽ? ባጭሩ ካልሰማ ተከታትለሻል ማለት ነው አይደል? ይሰማሻል? አዎ ጓደኛዬ ያስተምሮኛል። አዎ። እሺ ስለዚህ የምለውን ቃል አብረሽኝ የተከተልሽ በይ። አሽሃዱ
ኔትወርክ ይዘገያል ባል አሁን ይሰማሻል? ይሰማል? አዎ አዎ አብረሽኝ የሚለውን እየተከተልሽ በእሺ እሺ አሽሃዱ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ ሳይሆን ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ ጊዜ የሚናገሩት የሆነ የሚመሰክሩበት የሆነ የምስክር ቃል ነው። ትርጉሙ ምን ማለት ነው ወደሚለው ስንመጣ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው የመጀመሪያው እስልምና አስተምህሮት። ነቢያቶች ሁሉ ሲሰብኩት የነበረው የመጀመሪያው አስተምህሮታቸው ምንድን ነው? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያሉ እስራኤላውያን ነቢያቶች ሲያስተምሩ የነበረው ነው። አንዱን አምላክ በብቸኝነት አምልኩ ነው፣ ሌላ አይደለም። ያ አንድ አምላክ ሶስትነት የለውም በፍጹም ብቸኛ ነው እሱ ለዘላለም ያለ የነበረ ለዘላለም የሚኖር አንድ አምላክ ብቻ አለ፣ ሶስት አይደለም። ያ አንድ አምላክ ለዘላለም ሕያው ነው፣ በሕያውነቱ ላይ ሞትነት የለበትም። ስለኔ ብሎ ሞተልኝ ብሎ ሂሳብ የለም። አምላክ የሰው ልጆችን ኃጢአት ለመማር የእርሱ መሞት አያስፈልገውም። ከባሪያዎች የሚያስፈልገው ለኃጢአታቸው ንስሐ ማድረግ ነው፣ ወደ ኃጢአታቸውን አምነው እርሱ ደግሞ የባሪያዎችን ንስሐ ተቀባይ ነው፣ ይቅር ይላቸዋል። ይቅር ባይ አምላክ ነውና ታቻል። ስለዚህ አምላክ የሚሞትበት ምንም አይነት ምክንያት የለም። ይህ ነው። ሌላው አምላክ መለኮት ብቻ ነው በባህሪው፣ በመለኮትነቱ ላይ ሰውነት የለበትም። እርሱ ፈጣሪ ነውና የፍጡር ባህሪ በፍጹም እርሱ ጋር እችን ታክል የለችም። ፍጥረታትም ልክ እንዲሁ በፍጹም የፈጣሪነት ባህሪ እችን ታክል የላቸው፣ ሁለቱ ተቃራኒ ናቸው። ስለዚህ አምላክ አምላክ ብቻ እንጂ አምላክም ሰውም አይደለም በፍጹም። አምላክ አላህ ሱብሓነሁ ወተዓላ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። አምላክም ነው ባሪያም ነው ተብሎ የሚገለጽ አይደለም። እሱ አምላክ ሁሉን ቻይ ነው፣ ሁሉን አድራጊ ነው። እኔ ከራሴ አንዳች ላድርግ አይቻለኝም ብሎ አምላክ በፍጹም ሊናገር አይችልም። ቦታቸው አለ። አምላክ ሁሉን አዋቂ ነው። ስለ ትንሣኤ ቀን እኔ አላውቅም ብሎ የሚናገር አይደለም። እኔ ራሴ ያውቃለሁ የትንሣኤ ቀን እያለ አላህ የሚናገር አምላክ ነው። አላህ በቁርአን ላይ ሲናገር ኢነላሀ ዒንደሁ ዒልሙ ሰዓ ይላል። የትንሣኤዋ ቀን እውቀት ከእኔ ዘንድ ብቻ ነች ያለችው፣ እኔ ነኝ የማውቃት እያለ ይናገራል። የስአሉነከ ዐኒ ሰዓቲ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያ ሰዓት ይጠይቁሃል፣ ይህ እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው በላቸው እያለ ይናገራል። ይህ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ጊዜ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት፣ ሌላ አይደለም። ይወታችኋል አይደል? ትልቁ የሚያምልኮ ስርዓት ምንድነው? ሶላት ነው። ለአንዱ አምላክ ብቻ መስገድ፣ ለአላህ ሱብሓነሁ ወተዓላ ብቻ መስገድ። ሻወር በመውሰድ ንጹህ ልብስ በመልበስ ስለ ውዱእ አደራረግ፣ ስለ ሶላት አሰጋገድ በመማር በቀን 5 ጊዜ ይሰገዳል። አላህ ሱብሓነሁ ወተዓላ ብቻ ነው የሚሰገደው። ይሄን መስገድ ነብያቶች ሁሉ ሲሰሩት የነበረ አምልኮ ስርዓት ነው በኢስላም ላይ የሚሰሩት። የመጀመሪያው ስለ አንዱ አምላክ ማመን ነው። ቅድም የመሰከርሽው ነብያቶች ስለዚያ ስለ አንዱ አምላክ ሰብከውናል፣ አምነናል። ሌላው ለዚያ ለአንዱ አምላክ ብቻ ስግደት ሶላትን መስገድ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ያዘዘውን ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዙትን ያንን በመማር መፈጸም፣ በህይወት ዘመናችሁ የተቻላችሁትን ያክል የተከለከላችሁትን ነገር በመራቅ በህይወት ዘመናችሁ መኖር። ከሞት በኋላ ስላለው ህይወት ተስፋ ቃል አላህ በርካታ ቦታ ላይ ገብቶላችኋል። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም የዘላለማዊ ህይወትን ልሰጠው ገነትን ላስገባ ብሎ ቃል ገብቷል። ይሄም በቁርአን ላይ ሲናገር ይላል ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ እያለ ነገር ሙሐመድ ሆይ ለእነዚህ ያላመኑትና መልካምን ለሰሩት በቀጣዩ ዓለም ከሞት በኋላ ገነትን እንደሚገቡ አብስራቸው ከወዲሁ በእርሷም ውስጥ ለዘላለም ዘውታሪዎች እንደሆኑ ነገራቸው ይላል። ለዘላለም ዘውታሪዎች የሆኑ
የዘላለማዊ ህይወትን በእርሷ ውስጥ እንደሚያገኙ በዚያም ውስጥ ገነትን እንደሚጎናጸፉ አላህ ሱብሓነሁ ወተዓላ ይህንን ተናግሯል ማለት ነው። እሺ ስምሽ ማን ነበር መጀመሪያ? ይሰማሻል? ሰላም። እሺ ስምሽ ችግር የለበትም፣ ከፈለግሽ መቀየር አስፈልግም። እንዴት ናቸው? አይ እኔ ጥያቄ መጠየቅ ፈልጌ ነው። አይሰማኝም ነበር፣ አሁን ይሰማል። እሺ ስምሽ ማን ነበር? ከታች ያለች ትጨርሳለች። ብርቱካን። ብርቱካን። እሺ መቀየር ካልፈለግሽ ችግር የለውም፣ ግን መቀየር ከፈለግሽ እንቀይርልሻለን። ሎሚ እንልሻለን። እሺ ወይንም መንደሪን። እሺ ብርቱካን የለውም። እሺ ስሙ ከፈለግሽ መቀየር፣ ካልፈለግሽ መቀየር የምትፈልጊ ከሆነ መብትሽ ነው፣ መቀየር ትችያለሽ። እሺ እሺ በቃ ስለ ሶላት አስተጋገር ያስተምርሻል ተማሪና ሶላት መስገድ ጀምሪ። እስላማዊ ትምህርት ተማሪ ደግሞ ግሩፕ ልትገቡ ያግዙሻል። ሴቶች ናቸው ወይንም ዚክራ ወይስላም አንዴ ዚክራ የምትባለው ልጅ ፎሎ ታይሻለች፣ ፎሎ ታድርግሻለች፣ በውስጥ ስልክ ትጠይቅሻለች። እሷን አናግራት፣ ግሩፕ ታስገባሻለች። እሺ እሺ ከላይ ያለሽ ልጅ ጠይቂ። አመረ ነው ይሰማል አይሰማም? እንዴት አመሻችሁ? አለን አልሐምዱሊላህ። ማለት እኔ ጥያቄ መጠየቅ ፈልጌ ነበረ። እሺ ጥያቄሽ ምንድን ነው? መካከል ልዩነት እንዳለ አላውቅም። ስለዚህ ውሃብይና እስልምና ምንድን ነው ልዩነታቸው ልትነግረኝ ትችላለህ? እሺ ኢስላም አምላክ አላህ ሱብሓነሁ ወተዓላ በነቢያቶች በኩል ለሰው ልጅ ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት እንደሆነ ነግሮናል። ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው እያለ ይናገራል። ወረዲቱ ለኩም ልእስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። ይህ ነው። እሺ ውሃብያ የሚባለው እስከተባለ ውሃብያ የሚባል አንጃ የለም እዚህ ዓለም ላይ። ነገር ግን ለምን ይህንን እንዳመጡት ሰዎች ልንገራችሁ ታሪኩን። ሁላችሁም ታውቃላችሁ፣ ምናልባት የማያውቁ ሰዎች ካሉ። ውሃብያ የሚባል ግሩፕ አለ ወይ አንጃ አለ ወይ? ላ የለም በፍጹም። ማንን አስመልክቶ ነው ታዲያ ከተባለ አንድ ሙሐመድ ብን አብዱልዋሃብ የሚባል ሰው ነበር በሳዑዲ ምድር ላይ ገብታችኋል አይደል? ይህ ሰው በዘመኑ ሲሰሩ የነበሩ ሽርኮችንና ቢድዓዎችን በአላህ ላይ ሌላ ባዕድ አምልኮዎችንና በነቢ ሰለላሁ ዐለይሂ ወሰለም ሱና ላይ ሲሰሩ የነበሩ መጤ ቢድዓዎችን እነዚህን አየና አወገዛቸው። ወደ ቁርአንና ወደ ሐዲስ ተመለሱ አላቸው። ደዓሁም ኢለሩጁዕ ኢለል ኪታብ ወሱና ወኢላ ማ ካነ ዐለይሂ ሰለፉ ሃዚሂል ኡማ ወሐዘረ ናስ ሚነ ሽርክ ወልቢድዕ ወልኹራፋት። ከባዕድ አስተምሮዎችና ከባዕድ አምልኮዎች እነዚህ አስጠነቀቃቸው። ወደ ቀደሙት የነቢያት መንገድና ወደ ሰለፎች መንገድ ተጣራ። በእነዚያም እነዚህ ሰዎች ሲያደርጓቸው የለመዷቸው የነበሩ ሽርኮችን እንዳለ ተቃወመባቸው። ከአላህ ውጭ ሌላ አካል አትጣሩ ነው ያላቸው። ነቢይና ወልይ ገለመል እያላችሁ በፍጥረታት ኢስቲጋሳ ታደርጉ፣ ይሄ ሽርክ ነው ብሎ ጻፈባቸው። መጽሐፉንም እንዳለ አስጠነቀቁ። ይሄ ወሃብያ የሚባል መንገድ ነው ተጠንቀቁ ብለው ከዘቡ ዐለይህ ወፍተሩ ዐለይህ ከማ ካነት አዕዳእ አልአንቢያ ወአዕዳእ አሰለፍ ሷሊህ የፍተሩነ ዐላ አልአንቢያ ወሰለፍ ሷሊህ። የነቢያት ጠላትና የሰለፎች ጠላት የነበሩ ሲቀጥፉ እንደነበረ በነቢያት ላይ ይወቻዋል። ነቢያቶች ተሰድበዋል። ቂለ ዐንሁም ኢነሁም መጃኒን ኢነሁም ሰሐራ፣ በእብዶች ተብለዋል፣ ደጋሚዎች ተብለዋል። ከዛሊከ ማ አተ አለዚነ ሚን ቀብሊሂም ሚን ረሱሊን ኢላ ቃሉ ሳሒሩን አው መጅኑን። ነቢ ሰለላሁ ዐለይሂ ወሰለም ሰዎች እብድ ገጣሚ ሲሏቸው ነው እብድና ደጋሚ ሲሏቸው ጊዜ ሙሐመድ ሆይ ልክ ከአንተ በፊት የነበሩ ነቢያቶችም ልክ አንድም ነቢይ አላለፈም እብድና ደጋሚ የተባለ ቢሆን እንጂ ምንም እንዳይሰማ ይላቸው ነበር። ወማ ዛለት አህሉል ቢድዕ ወልአህዋ ተፍተሪ ወተክዚብ ዐላ ዱዓት አህሊ ሱነቲ ወልጀማዓ كما افترت الأشاعرة والصوفية والأحباش على الإمام المجدد الشيخ محمد بن عبد الوهاب رحمه الله تعالى. هذا الشيخ العظيم ما جاء بشيء جديد يخالف الكتاب والسنة، إنما جدد دعوة الأنبياء والمرسلين ودعا الناس إلى التمسك بالكتاب والسنة وما كان عليه سلف هذه الأمة. فنعم الرجل فجزاه الله عنا وعن المسلمين خير ما جزا به عباده الصالحين. እና በጣም ደግና መልካም የሆነ ሰው ሰዎችን ከባዕድ አምልኮ ወደ ተውሂድ ከቢድዓዎች ወደ ሱና
የተጣራ የሆነ ደግና መልካም ሰው ነበር። ከእርሱ ሰዎችን ለማስበርገግ ሲሉ የዋሹበትና የቀጠፉበት የሆነ ቅጥፈት ነው ዋሃብያ የሚለው እንጂ በፍጹም ሰውየው በትክክል የእስላምን መንገድ ለትውልድ ያስተማረ ሰው ነው። ገብተሻል አይደለ? አመሰግናለሁ። ግን አንድ ያልተብራራልኝ ነገር ደግሞ አለ። ዋሃብያ ለምሳሌ ነፍስ አጥፊ ነው ወይስ ደግሞ ያኔ ገባኝ ጥያቄሽ። በቃ ዋሃብያ ነፍስ አጥፊ ነው ወይንስ አይደለም? ወላሂ ላዚም አንደኛ ዋሃብያ የሚባል ነገር የለም። እንትን እንዳልኳቸው የተሻለ አይደለ? ነገር ግን እነዚህ ዋሃብያ የሚሏቸውን አካሎች ብታያቸው ከቁርአንና ከሐዲስ የወጣ አስተምህሮ የላቸውም። የተሻለ ነው። ቁርአንና ሐዲስን የሚከተል ማንኛውንም ሙስሊም የሰለፎችን መንገድ እንከተል ያለን ሰው ዋሃብያ እያሉ እነዚህ ሰዎች ያወርፉታል። ለምን ከኛ ጋር ሙታንን አልተጣራም ነው? ለምን ከኛ ጋር ሆኖ የአላህን ባህሪ አልካደም ነው? እነዚህ ሰዎች ይወታቸዋል አይደል? ስለዚህ በቁርአን ላይ በሐዲስ ላይ አምላክ አላህ ሱብሓነሁ ወተዓላ ንጹሃኖችን ግደሉ ብሎ በፍጹም አላዘዘም። ነገር ግን የሚዋጉ አካሎች ካሉ ከራስ ለመከላከል ሲባል መከላከል ይዛኔ እንድንዋጋ ተፈቅዶልናል። ምን አይነት ሰዎችን ልብ በሉ። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያ በአላህ መንገድ ላይ ወይም በሃይማኖታቸው ምክንያት እንዲጋደሏቸውን ተጋደሏቸው አለ። ከራስ ለመከላከል ስንል የምናደርገው የሆነ ስርዓት እሱ ጅሃድ ተብሎ ይጠራል። ጅሃድ ጀሃደ ከሚለው ቃል ነው የተነሳው። መሰረቱ ጀሃድ ማለት ታገለ ማለት ነው። ጅሃድ ትግል ማለት ነው። ምን አይነት ሰዎችን ነው ጅሃድ የምታደርጉ ከተባለ ሊጋደሉ የመጡን አካል መዋጋት ነው። ከታች አላረን ልክ እንዲሁ በሌላ ሀገር ላይ እየሄዱ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ ነበር። ጂሃድ የሚባለው ነገር እርሱ ምን አስመልክቶ ነው? ጂሃድ ለሁለት ይከፈላል። ጂሃድ ጠለብ ወጂሃድ الدفع او الدفاع ከራስ የመከላከል ጂሃድ እና የማጥቃት ጂሃድ አይነት ናቸው። ለሁለት ይከፈላሉ። ተቻላለ። ስለዚህ አሁን አንደኛው ጂሃድ ምንድነው? ጂሃድ الدفاع የመከላከል የሆነው የጂሃድ አይነት ነው። ያ ማለት እናንተ በሰላም ባላችሁበት በሀገራችሁ ሰዎች በእምነታችሁና በሀገራችሁ በማንኛውም ማንነታችሁ ሊያጠቋችሁ ሲመጡ የምትከላከሉበት እሱ ጂሃድ ዲፋዕ ይባላል። የመከላከል የሆነ ጂሃድ። ጂሃድ ጠለብ ደግሞ የመፈለግ የሆነ ጂሃድ ነው። እሱ ደግሞ ዳዕዋ ለማድረግ አንድ ነብይና ተከታዮች ይወጣሉ። ልብ በሉ። በዚያች ሀገር ላይ እነዚያ ሰዎች የሀገሪቱ ሰዎች ወደ ኢስላም ይጠራሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት እንደነበረው ወደ በርካታ ሀገራት እንደላኩት ማለት ነው። ከተቀበሉ ወደ እስልምና በጣም አማረ ሁሉ ነገር አልቀበልም ካለ ያ ነብይ ደግሞ ያ ህዝብ ምን ይደረጋል? ነብያቶችና ተከታዮቻቸው ለዚህ ህዝብ ያስተምራሉ። ያ መንግስትና ተከታዮቹ አያታስተምርም ብለው ሙስሊሞችን እንገጥማለን ካሉ፣ ስለዚህ ጦርነቱ ከነሱ ነው የመጣው። የዛኔ ትዋጓቸዋላችሁ። አይ በሰላም ያስተምሩ ከሆነ خلاص ማስተማር ብቻ ነው ነብያትና ተከታዮቻቸው የሚፈልጉት። የድዑና ኢለ ተውሂድ ወኢላ ነብዝ ሽርክ ወታቻል። ሰዎችን ወደ ተውሂድ ይጠራሉ። ባዕድ አምልኮን አሽከንጥረው እንዲጥሉ ያስተምሯቸዋል። አይ ይሄን አታደርግም ብሎ የሚቃወም አካል ካለ የዛኔ ያን ሰውዬ መጋደል ግድ ይላል። ገብታችሁ አይደለ? ያ ነው እንጂ ዝም ብሎ ሰላማዊ የሆነ ሰው ሄዳ ግደል ማለት አይደለም። በፍጹም ሰላማዊ የሆነ ሰው መግደል አይቻልም፣ ኃጢአት ነው። አላህ በቁርአን ላይ ሲናገር من اجل ذلك كتبنا على بني اسرائيل انه من قتل نفسا بغير نفس او فساد في الارض فكانما قتل الناس جميعا ومن احياها فكانما احيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ ያዳነ የዓለምን ሰው ነፍስ እንዳዳነ ነው ይላል። ሰው የሚለውን አስምሩበት። አላህ ሱብሓነሁ ወተዓላ በሰውነቱ ሰውን እንዳትገሉት ብሏል። አየሽ አይደል? አንድን ሰው ያጠፋ አለ። ሙስሊም፣ ክርስቲያን፣ አይሁድ አላለም። ሰው ነው ያለው። ሰው አንድን ሰው የገደለ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ኃጢአቱ አለ። አየሽ ምን ያክል ክብር እንዳለው የሰው ልጅ ከዚህ እንረዳለን። አንድን ሰው ነፍስ ደግሞ ከሞት የታደገና ያዳነ የዓለምን ሰው ነፍስ እንደታደገ ነው ከኔ ዘንድ ምንዳው ብሎ ተናገረ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወላ ተቅቱሉ ነፍስ አለቲ ሐረመ አላህ አለ። ያችን አክብሬ የፈጠርኳትን ነፍስ አላግባብ እንዳትገሏት አደራ ብሎ ተናግሯል። አላህ አክብሮ የፈጠራት ነፍስ የሙስሊም ብቻ ነች እንዴ? አይደለችም። የአይሁድ ክርስቲያንም ነች። ጫፋቸው መንካት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም አሉ። አይሻርለ። ስለዚህ ምን አይነትን ከሃዲ ነው ከተባለ ሊዋጋ የመጣን አካል ነው። አማኝን ብቻ ማን ነው ከሃዲን ብቻ አይደለም የሚገርምሽ ተዋጉት ያለው አላህ። አማኝም ሆኖን እዋጋለሁኝ ሰላምን አልፈልግም ጸብን አጭራለሁኝ ካለ ተዋጉት ብሎናል። አማኝ ብቻ ከሃዲን ብቻ አይደለም አማኝ ሳይቀር። ለምን ከተባለ ኢስላም
ከስሙ ስንነሳ ጀምሮ የሰዎችን ሰላም ለማስከበር ነው፣ የራስንም ሰላም ለማስከበር ነው የመጣው። በምድራዊ ዓለምም በቀጣዩም ዓለም ሰላምን የሚሰጥ የሆነ ሃይማኖት ነው። አላህ በቁርአን ላይ ወላሁ የድዑ ኢላ ዳሪ ሰላም ይላል። እኔ ሰላም ወደ ሆነችው ሀገር ነው የምጠራችሁ እያለ ይናገራል። የእርሱ የሰላም ሀገር ምንድን ነው ከተባለ በቁርአን በሐዲስ ህግና ስርዓት መምራት ነው። በዚያም ሲመራ ጊዜ ሰው የምድራዊንም የቀጣዩንም ዓለም ሰላም ያገኛል። ስለዚህ ያ ነው አላህ ስብሐነሁ ወተዓላ በቁርአን ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ጠላቶችህ ሊዋጉህ የተጋበዙት ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። አየሽ፣ ሊዋጋ መተው ማለት ነው። ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላም ነው የሚፈለገው ይላቸዋል። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ ጠላቶችህ ቀጥ እስካሉ ድረስ አንተም ቀጥ በልና በሰላም ኑር ይላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት፣ ይልቁንስ በእናንተም በእነርሱ መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። ያ ሰላም። ነገር ግን በሀገሪቱ ላይ እኔ ሰላምን አልፈልግም እዋጋለሁኝ ካለ፣ በእምነትህ እኔ በቃ ጠልቻለሁ እዋጋለሁኝ ካለ፣ ወይንም ከሀገር ላሳደህ እፈልጋለሁ የተዋግቼ ካለ ይሄን ሰው ምን አድርጉ ነው የምትሉት? የዚህ አይነቱን ነው አላህ በቁርአን ላይ ተዋጉት ያለው። የቱ ጋር ከተባለ በሱረቱል በቀራ ላይ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚጋደሏችሁን ተጋደሏቸው አለ። የማይጋደሉ ከሆነስ እንዳትጋደሏቸው ብሏል። ቀጥሎ ምን አለ? ወላ ተዕተዱ አለ፣ ወሰን እንዳታልፉ ድንበር እንዳታልፉ ግን አለ። ምን ማለት ነው ድንበር እንዳታልፉ ማለት? ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተረጎሙት። ምን አሉ? ላ ተቅትሉ ጥፍለን ሰጊራን ወላ ሸይኸን ከቢራ ወፊ ሪዋየትን ኡኽራ ወላ ሸይኸን ሀረማ ወላ እምረአተን ወላ ቀሲሰን ወላ ራሂበን ፈቃቲሉ መን ከፈረ ቢላህ ወሐመለ ሲላህ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን እንዳትገሉ፣ አደራ ሽማግሌዎችን እንዳትገሉ፣ አደራ ሴቶችን እንዳትገሉ፣ አደራ ቀሳውስቶችን እንዳትገሉ፣ ነገር ግን በአላህ የካደ ሊዋጋቸው የተጋበዘን አካል አሉ። ሊዋጋ የተጋበዘ አካል ሰይፍ ተሸክሞ የመጣን አካል እንጂ ተጋደል እያለ ያለው እነሱም እናጠፋለን እንዋጋለን ብለው ከመጡ ነው። ራሳቸው ለመቸው እዛው ከተቀመጡ ማንም ያካሽ አይሽ ነው። ይሄን ይመስላል ዋልኛው። እሺ አመሰግናለሁ። አሃ ሌላ ጥያቄ አለሽ? ወጣሽ መሰለኝ። ትንሽ እንቀራለን ልጆች። በምን ድምፅ እንቅራ? በተለያየ ድምፅ እንቅራ በቃ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا أطيعوا الله ورسوله ولا تولوا عنه وأنتم تسمعون ولا تكونوا كالذين قالوا سمعنا وهم لا يسمعون إن شر الدواب عند الله الصم البكم الذين لا يعقلون ولو علم الله فيهم خيرا لأسمعهم ولو أسمعهم لتولوا وهم معرضون يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم واعلموا أن الله يحول بين المرء وقلبه وأنه إليه تحشرون واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب.
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا على ربهم يتوكلون بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور
فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير